ቪዲዮዎቻችሁን 500 1 ሚሊዮንም ሰው አይቶት ካለው ውስጥ 3 እና 4% የሚያክለው ሙሉውን አያየውም ቪዲዮ። አብዛኛውን ሰው ሲሰድባችሁ ምናምን ገብቶት ተረድቶት ምናምን አይደለም፣ ሙሉ ሐሳባችሁን የሚያየው ሰው ጥቂት ነው። በእርግጥ ያው ከተንዛዛችሁበት ሙሉ ሐሳባችሁን የማየት ግዴታ የለበትም ሰው። አትሊስት ግን 1000 እና 2000 ሰው ኮመንት ላይ ያ ሁሉ ስድብ ወይም አድናቆት የሚያዘንብ ከሆነ ሙሉ ቪዲዮን ማየት አለበት ብዬ አስባለሁ። እኔ አንድ ቪዲዮ ላይክ ካደረኩ ወይ ሪፖስት ካደረኩት ቪዲዮን ሙሉን አይቼ ጨርሼዋለሁ እና እስቲ ሪፖስት አድርጉልኝ። የኔን ቪዲዮ ያደረጋችሁ ሰዎች መጣችሁ ደን ብላችሁ ጻፉልኝ። ይሄን ልብስ ለብሼ ክፍል 1 እና ክፍል 2 ቲክቶክ ፖስት አላረግም አንድ ላይ ስላለኝ ጆኒ ማኛን አስወጣኸው። ደን መድዬ ተባረኪ። ቴንክ ዩ h@11 ሚል አካውንት ደን ጌቴ ትክክለኛ መንገድ ምራኝ። ቴንክ ዩ እግዚአብሔር ያክብርልኝ። ስራ ለምን አትሰራም ይላል። እርዳታ ሳሰባሰብ አይተኛል እንደዚህ ቲክቶክ ላይ መጥቼ ወይ ጌም የቀጠሮ ጌም ስጮት አይተኛል። ስራ ለምን አትሰራም ይለኛል። አንዱ ደግሞ መጥቶ እርዳታ ሳሰባሰብ ወይ አካውንቴ ለጥፌ አስገባልኝ ስለ ጥያቄ ስጠይቅ አይተኝ ታውቃለህ? ወንድም አለም ስለ እውነት እናወራ። የእንትና ቬሎ ጎታች እሱን ተውት ባካችሁ ዝም ብሎ ምንድነው የሚያስደስት ይለኛል። ሚስቴ ናት የምታስደስተኝ ብራዘር። ምንድነው? አመሰግናለሁ አሞጽ ቴንክ ዩ። እዩ ለአንተ ትንቢት እየተናገረ ነው። ቴንክ ዩ ጆቫኒ እግዚአብሔር ያክብርልኝ። እና እየገባችሁ እዚህ ውስጥ ያላችሁ ወገኖች እስቲ የለቀኩት ቪዲዮ አለ በዚህ ቲሸርት የፖስተትኩት እንትን በሉልኝ፣ ሪፖስት አድርጉልኝ፣ ፌቨሪት ልኩልኝ፣ ሪፖስት አድርጉልኝ። በቃ ሪፖስት ካደረጋችሁት የእናንተ ፎሎወሮች እኔን ፎሎ ማያደርጉኝ ሰዎች ጋር ይደርስልኛል መልእክቱ ማለት። አረኩላ አመሰግናለሁ እህትዬ ስላረች። ቶኒ ወንድማችን ይላል። ቶኒ ወንድማችን ፕሮፌት አቤል ከበደ ቸርች ጠንቋይ እኮ ነው እሱ። ጠንቋይ ነው። የቡሽሪ መንፈሳዊ ልጅ ነው። ጠንቋይ ነው። ቡሽሪ ታውቃለህ አይደል? በስማግለር በመኒ ላውንደሪ ነው ከደቡብ አፍሪካ የደቡብ አፍሪካ መንግስት አሳዶት ወደ ትውልድ ሀገሩ የገባው እና ወንጀለኛ ሰውዬ የቀባው ከሆነ አቤል የምትለው ነብይ እሱም ውስጡ ያለው ያው ዘንዶ ነው። በነገራችን ላይ እነሱ ሬ ዘንዶ የሚሉት በጣም ቁርኝት ስላላቸው ነው ከዘንዶ ጋር እና ይሄ አቤል የምትሉት አዳዲስ ደግሞ ጽድት ያሉ አጭበርባሪዎች አሉ። ማስካቸውን ቀይሮ የመጡ አቤል የምትለው ሰውዬ በቃ ጽድት ያሉ እዚህ አሁን ሰሞኑን ቲክቶከሮች እየሄዱ የሚያለቅሱበት አንድ ደግሞ ነብይ ነኝ የሚል አለ። ማናት የኔ ጓደኛ ቃል ባባ ሄዳ እያለቀሰች አይቻታለሁ።
ከዛ ምን ሆነሽ ነው አንቺ በየጠንቋይ ቤቱ ምዞሪ ብዬ በውስጥ አነግራታለሁ። ቃል ባባ የልቤን ይነገረኛለች። የልብህን ይነግሩሃል ሐሰተኛ ነቢያት። የውስጥ አንጀትህን ነው የሚያወሩክ። አንዳንድ ሰው ስድብ ያዝናል በነገራችን እና እንዴት እንዳለቀሰች ብታዩት። እኔ ቃል ባባን ወዳታለሁ በነገራችን ላይ በጣም ጸዴ ምርጥ ልጅ ናት። ፕሮፌት ቸርነት የሚባል አካውንት ያለው ልጅ ቃይል ይለኛል። ወዬ ብራዘር፣ ወዬ ወንድም አቤል ቃይል አንተ እኮ በቃ መንፈሴ አቤል ስለሆነ ስሚ በተቃራኒው ቃይል የሚል ስም ሰተኛል። ይሄኔ ቸርነት አይደለም ስም፣ ከዚህ ከገጠር መተ የቀየርከው ስም ነህ። እዩ ጩፋ የመታወቂያ ስሙን እንደቀየረ፣ ዮናታን አክሊሉ የመታወቂያ ስሙን እንደቀየረ፣ ሌሎቹ ሚራክል የሚባለውም አርሰናል ያሸንፋል ይሸነፋል የሚል መገለጥ ብቻ የሚናገር አንድ ሐሰተኛ ነብይ አለ። እሱም እንዲሁ ሚራክል የሚለውን ስም ቀይሮ ነው በነገራችን ላይ የመታወቂያ ስማቸው አይደለም። እና የሚታወቁት እንደዛ ነው። ሱሬ ትዝ አይላችሁም? አንዴ እንደውም ጀዋር መሐመድ ሙድ ያዘባት አንድ ቪዲዮ ነበረች እኮ ስሙን ቀየረለት። ምንድነው አደፍርስ ነው ያለው? አስታውሱኝ። ምንድነው ያለው? ያንን ልጅ ማን ነበርም የሆነ አንድ የኦሮምኛ ስም ያለውን ልጅ አስወጣና ማን ነው ስም ኪሎ ማን ያለው? ፈይሳ ነው ማን ያለው? አስታውሱኝ ስሙን አፍራሽ ብያለሁ። ቶሎሳ እንዴ! የአያቴን ስም እንዴት ረሳሁት? የአያቴ ስም ነው በነገራችን ላይ ቶሎሳ። የአያቴ ስም ነው ቶሎሳና አፍራሽ ብያለሁ አለው። ካሁን በኋላ ስም ማን ይላል? ቶሎሳ ነው። እኛ የቶሎሳ የልጅ ልጆች ስማችንን ቶሎ መቀየር ይከብደናል። አሁን እዩ ጩፋ ዘፍኔ ነበር ስሙ። ዘፍኔ ጩፋ ነበር ስሙና ያው መብቱ ነው ስም መቀየር። በነገራችን ላይ ህገ መንግስታዊ መብት ነው፣ መብቱ ነው መቀየር። ከዛ ያው ነብይ ምናምን የነብይን ስም ምንድነው ብሎ ሲያሰላሰለው ሲያስበው ማን ብል ህዝቡ ይቀበለኛል ብሎ ሲያስበው እዩ ብሎ ስሙን ቀየረ። የዮናታን አክሊሉም ስም እንደዚህ ይነበብ ነበር ስሙ። ከሚነበብ ቢያነበንብ ይሻላል ብሎ ነው መሰለኝ ስሙን ዮናታን አለው ማለት ነው። ቢብሊካል ያደረጉት ስማቸውን። እኛ ስንወለድ የወጣልን ስም ነው አቤል፣ የመታወቂያ ስማችን ፈልጌው አይደለም። እኔ አሁን ቶሎሳም ቢሉኝ ገመዳም ቢሉኝ ገመቺስም ቢሉኝ ምንም አይከፋኝም ነበር እውነቱን ለመናገር። ያው ከስም ጋር ምንም እንትን የለውም ልዩነት የለውም። በስም የምታፈር ከሆነ በጣም የሚያሳዝን። ቃይል ይለኛል ቸርነት። ወይ ቸሬ አሁን ምን የሚላቸው ይመስላችኋል? እንትና ሱራፌል ቸርች ያሉትን ሰዎች አይደለም መርቂያችሁ ረግሚያችሁ ራሱ እንዴት በረከት እንደሚያገኛችሁ አያችሁ ይላል። አሁን ሄዱ ቸርች ውስጥ የሚሰበሰቡለትን ሰው አያችሁ አይደለም? ቃል አውጥቼ መርቂያችሁ ተባረኩ ብያችሁ አይደለም? ብረግማችሁ ራሱ እርግማኔ ራሱ ለበረከት ነው የሚሆንላችሁ ነው የሚለው። ይሄው አይታችሁ አላ የቴዲ አፍሮ ዘፈን ረገምኩት ኢንተርናሽናል ሆነ ነው የሚለው። ቅናት ይለኛል። በምንድን ነው የምቀነው? ሰው በራሱ እጅ አውጥቶ ይቀላል በመድኃኒዓለም ስም። በተለይ ይኸውላችሁ ግቡና ዮሐንስ ወንጌል ምዕራፍ 9ን አንብቧት። ዮሐንስ ወንጌል ምዕራፍ 9 ከልጅነቱ ጀምሮ አይነ ስውር የነበረው ሰው ታሪክ ያለበት ነው እና ኢየሱስ አገኘውና ልትድን ትፈልጋለህ አለው። እወዳለሁ አለው። አይኑን ምራቅ እንጢቃለና መሬት ላይ አይኑን
ቀባው፣ አይኑን በጭቃ ቀባው። ከዛ ሂድና ሰሌዮም የሚባል መታጠቢያ አለ፣ እዛ ሂድና ታጠባለው። ኢየሱስን አላየውም ሰውየው። ሄዶ ታጠበ፣ ተፈወሰ። እና ሲፈወስ መነጋገሪያ ሆነ። እንዴ ይሄ ሰውዬ አይነ ስውሩ ነው አይደለም የሚሉ ሰፈር ውስጥ ከልጅነቱ ጀምሮ እውር ነው፣ በመለመን ነው ቢተዳደረው ይታወቃል። ከዛ የዛን ዘመን ሰዎች አሉ፣ ምኩራብ ውስጥ ምናምን ያሉ መቅደስ ሰዎች አሉ። ጠሩትና ማን ነው ይሄንን ያደረገ? አንተ አይነ ስውር ነበርክ ሲሉት፣ አዎ አይነ ስውር ነበርኩ። እንዴት ልታይ ቻልክ? ኢየሱስ የሚባል ሰው መጣ፣ አይኔን በጭቃ ቀባኝ፣ ከዚህ ሂድና ታጠባለኝ፣ ታጠብኩ፣ አየው አላቸው። ከዛ ጠሩትና ኢየሱስ እሱ ኃጢአተኛ ነው፣ አመፀኛ ነው፣ ግን እግዚአብሔር አንተን አድነዋል፣ ሂድ ሲሉት፣ እንዴ እግዚአብሔር እኮ የኃጢአተኛና የአመፀኛ ጸሎት አይሰማም፣ ጻድቅ ስለሆነ ነው እግዚአብሔር ጸሎቱን የሰማው አለ። ይሄ መጽሐፍ ቅዱሳዊ ቤዚክ አንደርስታንዲንግ ነው። ጸሎት የሚሰማለት ሰው ጻድቅ የሆነ ሰው ነው ጸሎት የሚሰማለት። አዝነክ ልብህ ተሰብሮ በኃጢአት ውስጥ ወድቀ እግዚአብሔር ስትለምነው አይሰማህም ምናምን አይደለም፣ ይሰማል እግዚአብሔር። የደካሞችን የወደቁ ሰዎችን እግዚአብሔር ጸሎታቸውን ይሰማል። እግዚአብሔር ግን ከሐሰተኛ ነቢያት ጋር እንደሌለው የምታውቀው ከነሱ በተቃራኒ ነው የሚሰራው። ልክ እንደ በዓል ነቢያቶች ማለት ነው። በኤልያስ ዘመን የነበሩ ኤልዛቤል የምትቀለባቸው የበዓል ነቢያቶች ነበሩና እነዛ ነቢያቶች ከኤልያስ ጋር ተወራረዱ። የኔ አምላክ የሚሰማ የሚመልስ ነው አለ። ማን? ኤልያስ ነብዩ፣ እውነተኛው ነብይ ማለት ነው። እነሱ የኛ አምላክ በዓል ይሰማል አሉ። 50 የሚያክሉቱ እየቧጨሩ ደረታቸውን እየደቁ በዓል ወይና ምናምን ብለው ቢለምኑ የሚመጣ አምላክ የለም። ለምን? አምላካቸው የውሸት አምላክ ስለሆነ። ኤልያስ ሲለምን ግን እግዚአብሔር እሳት ላከ፣ መስዋዕቱንም ውሃውንም በላው፣ እሳቱ ወሰደው። ከዛ የኤልያስ አምላክ ሕያው እንደሆነ የሚሰራ እንደሆነ ተመሰከረለት። በእውነተኛና በሐሰተኛ ነቢያት መካከል ያለው ልዩነት ይሄ ነው። እውነተኛው ነቢይ ድምፁ ጸሎቱን እግዚአብሔር የሚሰማው ነው። ውሸታም ነቢይ ግን የሚሰማ አይደለም። አንዱ ምልክት ሐሰተኛ ነቢያቶች የሚጸልዩላችሁ ጸሎት አይሰራም። ውሸተኛ ነቢያቶች የሚረግሟችሁ እርግማን ራሱ አይሰራም። እንድታውቁ ነው፣ እንዳትፈሯቸው። የኔ ወገኖች ፕሮቴስታንቶች፣ ጴንጤዎችን ነው ይህንን የምነግራችሁ። ኦርቶዶክሳውያን ወይም የሌላው ቤተ እምነት እንደ ሙድ መያዣ ነው እንጂ የሚቆጥራቸው እንደናንተ ጫማቸውን ልላስላቸው፣ ልብሳቸውን ልንካላቸው፣ ጸጉራቸው ይፈውሰኛል፣ ያቀበሉኝ ሶፍት ያድነኛል ብሎ የሚያምን ሌላ ቤተ እምነት የለም። እዚህ ግን ፕሮቴስታንት ውስጥ ያላችሁ እነሱ በልዩ መንገድ እንደተቀቡ እግዚአብሔር በልዩነት እነሱን ቅድስተ ቅዱሳን አስቀብቶ ከመላእክት መካከል እያደረገ ለሊት በሚስታቸው እቅፍ ሆነው በራእይ በመላእክት እቅፍ ሆኖ እንደሚታያቸው የምታስቡ ሰዎች አይደለም። ጸሎት አይጸልዩም እነዚህ ሐሰተኛ ነቢያት። ቴሌቪዥን ለዛ ነው ድራማ የሚሰሩት። ለዛ ነው ካሜራ አምጥቶ የሚጸልየው እንደሚጸልይ እንድታስቡ ነው። ድራማ ነው የሚሰሩባችሁ። ጸሎት ህይወት የላቸውም። የሚያውቁት ነገር የለም። እግዚአብሔርን ለምግብ ራሱ ቤታቸው ብትሄዱ አይጸልዩም እነዚህ ሰዎች። እግዚአብሔር እንዳለም አያምኑም እነዚህ ሰዎች። እግዚአብሔር እንዳለ የሚያምን ሰው አትሊስት እግዚአብሔርን ይፈራዋል። እንዳለ እኮ የምታምነው ነገር እኮ ትፈራል። ለምሳሌ አሁን ውጭ ሀገር ያላችሁ ሰዎች ምን መንግስት አለ ምናምን ትላላችሁ እናንተ ማለት ውጭ ሀገር ያላችሁ ሰዎች። እኛ ግን መንግስት እንዳለ እናውቃለን። ኢትዮጵያ ውስጥ ሊደብርክ ይችላል። ይሄ ልጅ መንግስት ደጋፊ ነው ልትል ትችላል። ሪያሊቲውን ነው የምልህ። ምክንያቱ እኔ ምናን መንግስት አለ ምናምን እያልኩ እዚህ ጋር በለፈልፍ በሬን ኳኳል የለበሱ ሰዎች መጥተው ይወስዱኛል። አለቅ በህልውናው በመንግስት ህልውና ከመጣው ማለት ነው። ምክንያቱም ኢትዮጵያ ውስጥ ነው ያለሁት፣ ኤግዚስት ያደርጋል። ስለዚህ ንግግሮቼን፣ ቃላቶቼን ምናምን ተጠያቂ እንዳያደርገኝ ለመጠንቀቅ ሞክራለሁ። ለምን? የሚጠይቀኝ ኤግዚስት የሚያደርግ አካል ስላለ ማለት ነው። አየቅ አንድ ነገር እንዳለ የምታስብ ከሆነ ትጠነቀቃለህ፣ ትፈራለህ፣ የሆነ ስጋት ይይዛል፣ የሆነ አካል ምላሽ ስለሚሰጥ ማለት ነው። ሐሰተኛ ነቢያት እግዚአብሔር እንዳለ ያምኑ። መሌ ሰፈሬ ልጅ ወንድም አለ ሐሰተኛ ነቢያት እግዚአብሔር እንዳለ አያምኑ። ለምን? በስሙ የሚዋሹት እንዳለ እርግጠኛ ቢሆኑ በስሙ ያዋሹ። እግዚአብሔር እንዳለ አያምኑ። ኤቲስቶች ናቸው። ኤቲስቶች ናቸው። ኤቲስት ባይሆኑ ኖሮ እግዚአብሔርን ይፈሩታል። አትሊስት አንተ አረቄ ቤት እኮ የሚውለው የሰፈራችን ልጅ እኮ እግዚአብሔር እንዳለ ያምናል። ታውቃላችሁ አይደል? መጠጥ ቤት የሚውለው
ጫት የሚቀመው በጣም ብዙ ሰው እኮ እግዚአብሔር እንዳለ ያምናል፣ ይፈራል እኮ ከእግዚአብሔር ጋር በተያዘ የድካም ጉዳይ ኃጢአት ውስጥ ከቶት ሊሆን ይችላል። የብዙ ነገር ጉዳይ ድካም ውስጥ አድርጎት ሊሆን ይችላል እንጂ አብዛኛውን የምትለው አንግ የሚመታክ ሰውዬ ራሱ እግዚአብሔርን ይፈራል። በጣም ሙሌ ምን ላድርግ እና እግዚአብሔር እንዳለ ሃንግ የሚሰራክ ልጅ ያውቃል። ለዛ ነው እኮ ጨርሶ ማይገልህ። እግዚአብሔር ለቢጠይቀው ያምናል። መዝረፉም ትክክል እንዳልሆነ እኮ እሱም ያውቃል፣ አንተም ታውቃለህ። አትሊስት ችግር ውስጥ እንዳለ ያምናል አብዛኛው ሰው እግዚአብሔርም እንዳለ ያምናል፣ ይፈራል። ሲኦል ስለመግባት ይፈራል። ኃጢአት ሰሞኑን ዘፈን ኃጢአት ነው ኃጢአት አይደለም በሚለው መካከል ያለው እኮ የእግዚአብሔርን ኤግዚስተንስ የሚያምን ማህበረሰብ እንዳለ ማሳያ እኮ ነው። ዘፈን ኃጢአት ነው ሚልህ ሚከስክ ሰውዬ አለ በዚህ ጋር። ከዛ ደግሞ ዘፈን ኃጢአት አይደለም ብሎ ራሱን ለማሳመንና ለመከራከር የሚሟገትክ ሰውዬ ቢያንስ ኃጢአት ባይሆንለት ደስ ይለዋል። ምክንያቱም እየዘፈነ ስለሆነ የሚከራከርክ እግዚአብሔር እንዳለ ስለሚያምን። ሐሰተኛ ነቢያት እግዚአብሔር እንዳለ አያምኑ፣ ጭራሽ አያምኑትም። በስሙ ይዋሹበታል፣ በስሙ ይነግዱበታል። ትንቢት ኢየሱስ ነገረኝ እግዚአብሔር እንዲህ ይላል። እንዴት ትላለህ? አትፈራም እንዴ? ነውር አይደል እንዴ? በቃ ያልተፈወሰ ሰው ተፈወሰ ይሏል። የሆነ የከፈሉት ሰው የድራማ መጥቶ እንዲሰራ ገንዘብ ፈንድ ያደርጋሉ። የታወቀ ነው በነገራችን። ይኸው የሶሻል ሚዲያ ሚስጥር በጣም ብዙዎቻችሁ በጣም የዋህ ስለሆናችሁ ነው። አንዳንድ ሰዎች አዶናይን በማሞገስ አዶናይን በማድነቅ ፌመስ የሆኑ ሰዎች አሉ። ሰሞኑ በአዶናይ ተቀባይነት በኩል የሶሻል ሚዲያ ኢንፍሉዌንሰሮችን ዝም ብላችሁ ተከታተሏቸው። አንተ ለፍተህ ባመጣከው ዕውቅና መጥተው ኮላብ አድርገው ይሰራሉ። ይሄንን ሚስጥር እንድትሰሙኝ ነው። ኮላብ አድርገው ይሰራሉ። ለምሳሌ ሰሞኑ ቫይራል በሚሊዮኖች የታየ ልጅ አለ። ፋሽን የሚሰራ ልጅ አለ በሚሊዮን። እሱ ልጅ ላይ ሐሳብ ያልሰጠ ቲክቶከር ጠይቀኝ። ኢንፍሉዌንሰሮች ሁሉ ሐሳብ ሰጥተዋል። ኢንፍሉዌንሰሮች ሁሉ ለምን ስለሱ ልጅ ቃል ፑቲክ የሚባለው ልጅ ስለሱ ልጅ ስታወራ ቪዲዮ ይታያል። ይሄ የሶሻል ሚዲያ ራሱ አንዱን የቻለ የአልጎሪዝሙ ሚስጥር ነው። እነ ሱራፌል ይሄንን ያውቃሉ። እነ ሱራፌል ለምሳሌ ኢትዮጵያ ውስጥ የፈለከውን ዝነኛ ብትሆን የቴዲ አፍሮን ያክል ዝነኛ መሆን ይከብዳል። ምናልባት ቴዲ አፍሮን በዝና የምትበልጠው ሉሲ ልትሆን ትችላለች፣ ኢንተርናሽናል ስለሆነ ኢንተርናሽናል ስለሆነች እንጂ የዝና ማማ በለው እና ኃይሌ ምናምን ሌሎቹ ሯጮቹ ምናምን ስታያቸው በጣም ዝነኛ ነው። እሱን መንካት እንድትታይ ያደርጋል። ይሄ የታወቀ የሶሻል ሚዲያ ሚስጥር ነው እና አደባባይ ወጥቶ የሚናገረው አንተ የቴዲ አፍሮን ዘፈን ስትዘፍን ሲኦል መግባትህ አሳስቦት የዘፈን ኃጢአተኝነት ተሰምቶት ዘፈን በተለየ መንገድ ሰሞኑን ኃጢአት ሆኖ ሳይሆን ምንም የተለየ ነገር የለም። ጎሳዬ ያወጣል፣ ማህሙድ ያወጣል፣ ቴዲ አፍሮ ያወጣል። ማነው መርካቶ ሰፈር የሚለው ማነው? ብዙዎቹ ያወጣሉ። አብዱ ከያር ያወጣል፣ ሌላውም ያወጣል። መዝሙር ይወጣል፣ ዘፈን ይወጣል። የተለመደ ዓለም ላይ የሚለመድ ነው። 2017ም ዘፈኖች ወጥቷል፣ መዝሙሮች ወጥቷል። ሰው የመረጠውን እየሰማ ነው። 2018ም ዘፈኖችም ምኖችም ወጥተዋል፣ እየተሰማ ነው። በተለየ መንገድ ቴዲ ላይ ጩኸት ለምን በረታበት ካልክ በቴዲ ዘፈን ሰዎች ብዙ ኢፌክት ይሆናሉ ብለው አስበው ሳይሆን ያን ነገር በመንካት ራሳቸውን ከተረሱበት የመረሳት መቃብር ውስጥ ቴዲ አፍሮ በሚባል ዲጂኖና መቆፈሪያ ራሳቸውን ቆፍረው ሊያወጡ ነው። ህዝቡም ነቃባቸው። ውርደት አደባባይ ላይ ተዋረድክ። በቃ ልታይ ስትል ተገለጥክ አደባባይ ላይ። ድሮም ኢየሱስን የእግዚአብሔርን ልጅ የተሰቀለውን የእግዚአብሔርን ልጅ ኢየሱስን ሳይሆን የማሳየት ዓላማችሁ ራሳችሁ ነው። ሰሞኑን እያየን ነበረ። ደረጃህን እያሳየን፣ ወንበርህን እያሳየን፣ የቤትህን ሀብትህን እያሳየከ ነው። ሰሞኑን
ማን ሱራፌል የምትባለው ሐሰተኛ ነብይ ያንን ሁሉ የሆንከው ኢየሱስ የሚባልን ስም በሐሰት ሽጠ እንደሆነ አውቃለሁ። ምቀኛ የሚል ስም እንደሚለጥፉብኝ አውቃለሁ። ከአዳሚዎች ሰው የሚያመልኩ ሰዎች ማለት ነው። ሰው የሚያመልኩ ሰዎች ሁለት አይነት ፕሮቴስታንት ነው ያለው። የመጀመሪያው ፕሮቴስታንት የእግዚአብሔርን ቃል የሚያምን በእግዚአብሔር ቃል የሚደገፍ በእግዚአብሔር ቃል የሚታመን እግዚአብሔር አምላኩን ብቻ የሚመለከት ፕሮቴስታንት አለ። ሁለተኛ የፕሮቴስታንት ወገን አለ። ጴንጤ የሚባለው ወገን ደግሞ አለ። ሁሉም አይደለም፣ ከፊሉ በሰው የሚያምን በሰው የሚታመን ስጋ ለባሽን ምርኩዙ የሚያደርግ ነቢያትንና አመፀኞችን እያሳደደ የሚደግፍ ቬሏቸውን የሚጎትት እንደ ቀይ ምንጣፍ ልነጠፍላችሁ እንደ ሳር ልጎዝጎዝላችሁ የሚል ደግሞ ማህበረሰብ አለ። አንተ ከየትኛው ነህ? በአምላክ በእግዚአብሔር ላይ የምትታመን በስጋ ለባሽ ላይ ማትደገፍ ነው ኦ በስጋ ለባሽ በሆኑ በምስኪን ሰዎች ላይ የምትደገፍ ነው? አለቅ። ከአንድ ከድሃ ማህበረሰብ በእግዚአብሔር ስም መሐረብ ተፈቶ የመጣን ሀብት መቃወም ምቀኝነት አይደለም፣ ጀስቲስ ነው። ፍትህን መጠየቅ ነው። አብዛኛው ሰው ፍትህንና ምቀኝነትን አያውቅም። ምቀኝነት ማለት ይኸውልህ ብራዘር፣ እንዳንተ ጎረቤት ቀለም ሲያስቀባ ያለ ፕሮግራም ቀለም እንደምታስቀባው እንዳንተ መሆን ማለት ነው ምቀኝነት ማለት ጎረቤትክ ሳይነግር በራሱ ፕሮግራምና አጀንዳ በራሱ ስኬጁል ሶፋ ሲቀይር የሌለህን ተበድረና ተለቅተ እሱ ስለገዛ አንተ ስትገዛ ምቀኝነት። ይሄ በቃ ቅናት ምቀኝነት የሚባል እኔ ምን አገባኝ የምመቀኘው? ስለ ቪኤታቸው ሳወራ በመንዳታቸው ተናድጄ አይደለም። ቪኤት የሚነዳ ነብይ ያልሆነ ብዙ ሰው አውቃለሁ። አንዱንም ስሙን ጠርቼ ግን አላውቅም። በአምላኬ ስም በእግዚአብሔር ስም መነገዱ ግን ከምንም በላይ እግር እሳት ይሆንብኛል። ውስጤ ይቆጣል። ደግሞ እያየሄን ነው የምነግርህ ነገር ተከታታይ የሆነ ነው። ማመን አትፈልጉም እንጂ የሆነ ነው። አሁን እኔ መጀመሪያ ላይ ቪዲዮ መስራት ያልፈለኩት የቴዲ አፍሮ ዘፋኝ ደጋፊ ነው የምመስለው። ሱራፌልን ብቃወም ለምን ብዙ አይምሯቸው የጠበበ የማሰብ ሊሚታቸውን ከአዳራሽና ከቴሌቪዥን ከመንፈሳዊ ቴሌቪዥን ፕሮግራም ከመለወጥ ያላለፉ ብዙ ፕሮቴስታንት ማህበረሰብ መሀል ላይ ነው ያለሁት። ስትናገር የሚያስቡት አንተ ዘፋኝን ተደግፋለህ። ቴዲን ስለመደገፍ እስካሁን አላወራሁም። ስለ ቴዲ ዘፈን አላወራሁም። ልክ ነው ዘፈኑ ስህተት ነውም አላልኩም። እኔ አይመለከተኝም። የኔ እንትን አይደለም፣ የኔ ኤሪያ አይደለም። ቴዲ ቢያወጣም መብቱ ነው። ገባም ቢያወጣም መብቱ ነው። ሰዎች ግን ተመችቷቸው እየገዙት ነው። እኔ ምን አገባኝ? ለጎሳዬ አልበም ጊዜ ያልጮኩኝ ሰውዬ የቴዲ አልበም ሲወጣ በተለየ መንገድ ለምንድን ነው የምጮኸው? ፍቅር አዲስ ነቃ ጥበብ ስታወጣ ምንም ያልመሰለክ ሰውዬ ትዝም ያላለክ ሰውዬ ቴዲ አፍሮ ሲያወጣ ምን መሬት መንቀጥቀጥ እንደተነሳ ሰው ምን ያንዘፈዝፋል? በቃ ወጣ ነው። ከዚህ በፊት ነግሬያቸዋለሁ። አንድ ሰው በግለሰብ ደረጃ መንግስትን መደገፍ መብቱ ነው። አንድ ሰው በግለሰብ ደረጃ መንግስትን መደገፍ መብቱ ነው። የሚቃወሙ ደግሞ ሰዎች አሉ። መብታቸውን መቃወም መብታቸውን። አንተ ስለምትቃወም ለምን መንግስትን ደገፍክ ብለህ ደጋፊ ማሳደድ ደግሞ የምትደግፈው ሰውዬ እንዴት መንግስትን ትቃወማላችሁ ብለህ ቀንድ መውጣት የለብህም። ቴዲ አፍሮ የተመለከተውን አየሁት ያለውን ነገር ገጥሞ ደርሶ ለቋል። የሚሰሙት ኦዲየንሶቹ ይሰሙታል። የማንሰማው ደግሞ እኛ አለን አንሰማ። የማንሰማው ግን መጀመሪያውንም ስለማንሰማ እንጂ ቴዲ ስለሆነ አይደለም ማንሰማው፣ ወይም ደግሞ ቴዲ ስለሆነ አይደለም የምንሰማው። በቃ አንሰማ ማልሰማው ነው ያውን አንሰማ። አሁን ዳስጣል 3-4 ሰዎች ኮሜንት ላይ ዳስጣል ብለውኝ መጀመሪያ ጊዜ ብሎክ አረኳቸው። እኔ ብዙ ጊዜ ማነሳቸው ሐሳቦች ሐሰተኞችን የሚቃወም ስለሆነ ስቃወም መጥቶ ዳስጣል አለኝ። አንዱ ስለ ሃይላንድ ውድነት ስለ ውሃ ውድነት የሰራሁበት ቪዲዮ ላይ ፌስቡክ ላይ መጥቶ ዳስጣል ሲለኝ ይሄ ሰውዬ ምን የጋራ ችግራችንን እያወራው ዳስጣል ይላል እንዴ ብዬ ብሎክ አረኩት። ከዛ ለካ የዘፈን ርዕስ ነው። አልገባኝም ነበር። ስለ ግፍ መቃወም ካላችሁ በየትኛውም ግድያ፣ በየትኛውም ሞት ስፔሻሊ ሰሜን ላይ በተነሳ፣ ምዕራብ ላይ በተነሳ፣ ምስራቅ ላይ በተነሳ፣ ደቡብ ላይ በተነሳ በየትኛውም ግፍ ውስጥ
እጄን አውጥቼ ሞት ላይ ስስማማ ሳጨበጭብ አታዩኝም። በተለይ የሰሜን ህዝብ በደል ጉዳይ ተሰምቶኝ ሁሌ እቃወማለሁ። እንደ ብሔር እንደ ስጋ ለባሽ ካያችሁት ብሔሬ ከኦሮሞ እናትና አባት ነው የተወለድኩት። እጄንም አውጥቼ አይደለም የተወለድኩት። የትግራይን ህዝብ ወደዋለሁ፣ የአማራን ህዝብ ወደዋለሁ። በጣም ነው የምወደው። ካልቸሬ የተቀደው ከዛ እንደሆነ አውቃለሁ። በቃ ካልቸሬ የተቀደው ከዛ ነው። አሁን ማወራው አማርኛ የመጣው ከዛ ነው። ሌላ ቋንቋ ትችላለህ ብትልኝ አልችልም። ኦሮምኛ ትችላለህ? አልችልም። ስለዚህ እኔ መሀል አዲስ አበባ የተወለድኩኝ አማርኛ ተናጋሪ ከኦሮሞ ቤተሰብ የተገኘው ሰው ነኝ። ኦሮሞነትን ታከብር? በጣም ነው ማከብረው። ካይንድ ፒፕል ነው ኦሮሞም ህዝብ ገባ። ልክ እንደ ሰሜኑ ህዝብ ጠንካራ እንደሆነው ህዝብ እዚህ ጋርም ደግሞ በጣም ቆንጆ ቆንጆ ብርታቶች አሉ። በዚህ መካከል መንግስት ይመጣል፣ መንግስት ይሄዳል። ኦፍ ኮርስ መንግስት ይመጣል፣ መንግስት ይሄዳል። ቤተ ክርስቲያን ግን እንዴት ነው ነገሩ የምታስተካከለው? ከብዙ ሰዎች ጋር አልስማማ። ለምሳሌ በሰሜን ጦርነት ጊዜ አብዛኛውን ዘማሪዎቻችን የምናስታውሳቸው ዘማሪዎች እንደዚህ ብለው ከመከላከያ ጎን ነን ምናምን አሉ። እንደዚህ ብለው እንደዚህ ዘማሪዎች ናቸው። ሰባኪዎች ወጥተው እንደዚህ አሉ። የፕሮቴስታንት ሰባኪዎች ታውቁታላችሁ፣ የወጣችሁ ሰዎች። ከህዝብ ጋር ላቃቅራችሁ አይደለም እንደዚህ ብለው፣ ሪያሊቲውን ግን ነገ እንድናርም ነግራቸዋል። እንደዚህ ብለው ከመከላከያ ጋር ብለው ፎቶ ተነሱ አብዛኞቹ። ከዛ አንድ ጽሑፍ ፌስቡክ ላይ አጋራው። ዘማሪ ከባንድ ጋር እንጂ እንዴት ከመከላከያ ጋር ይቆማል ብዬ ጻፍኩኝ። ያሰደበኝ ህዝብ የለም። አሁንም ለታሪክ አለ። ወደኋላ አንዳንድ ጊዜ ፌስቡክ ያመጣልኛል የፖስትኩትን ፖስት ማለት ነው፣ ለትውስታ ያመጣልኛል። እና ያልሰደበኝ ሰው የለም። በጥቅስ ዳዊት እጆቼን ለሰልፍ ያበረታ ብሏል እኮ ምናምን ይሉኛል። ኖ ኢየሱስ ያስተማረኝ እንደ ቤተ ክርስቲያን እንደ አማኝነቴ ኢየሱስ ያስተማረኝ የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። አለቅ። ቤተ ክርስቲያን እይታዋ ይሄ ነው። ቤተ ክርስቲያን ለሚነግሱ መንግስታት፣ ነገስታት ትጸልያለች፣ ትማልዳለች። አሁን አብይን ብዙ ሰው ስለጠላው አትረግመውም። ቤተ ክርስቲያን ወጣ እንደዛ የሚባል ነገር የለም። መጽሐፍ ቅዱስ ለገዢዎች ተገዙ፣ ከዛ ጸልዩላቸው የሚል ትእዛዝ አለ። ምንም አንዳንድ ሰው ይደብረዋል እንደዚህ ሲባል። አብይን ይድፋው አንልም። ለገዢዎች ለመሪዎች እንድንገዛ እንድንታዘዝ መጽሐፍ ቅዱስ ያዘናል። ያው መጽሐፍ ደግሞ በሟች ውስጥ ሞት ላይ እንድንተባበር አያዘንም። ቤተክርስቲያን ግድያ ላይ አትተባበርም። ቤተክርስቲያን እልቂት ላይ አትተባበርም። ሞት ላይ አትተባበርም። ለምሳሌ ይሰቀጥጠኛል። እኔ ልንገርህ አይደለም የሀገሬ ህዝብ እርስ በርሱ ተጋድሎ ቀርቶ ፍልስጤምና እስራኤላውያን ሲጫረሱ ለእስራኤል ወግኜ ፍልስጤማውያን ባለቁ አልልም። እኔ ክርስትና እንደዚህ አይፈቅድልኝም። ሰዎች ሁሉ በክርስቶስ እንዲያምኑ፣ እንዲጠቀለሉ፣ የዘላለም ህይወት እንዲያገኙ፣ የእግዚአብሔር ልጅ እንዲሆኑ ከመለመን ከመፈለግ ውጪ ማንም በማንም እጅ ህይወቱ እንዲሞት አልፈልግም። የሃይማኖት የሌለን የሌለህም እንድትሞት አልፈልግም። ግጭት የሌለባት ማንም ሰው እንዲሞት አልፈልግም። መገባ መሪ ከዚህ በፊት የነበሩ መሪዎች አሉ። ቢመቹም ባይመቹም ተጸልይ። ለመለስ መጸለይ የነበረባት ቤተክርስቲያን ጸልያ ከሆነ ሰየው፣ ካልጸለየች ተጠያቂ ናት። ለኃይለ ማርያም መጸለይ የነበረባት ቤተክርስቲያን አሁንም ላለው ለጠቅላይ ሚኒስትር ዶክተር አብይ መጸለይ ያለባት ቤተክርስቲያን። እዚህ መካከል የፖለቲከኞች ግፍ ደረሰብን የሚሉ ሰዎች ብሶታቸው ምናምን ሲያወሩ ብሶታችሁን አናፍንባችሁም። በሆነ ነገር አድርገን በመንፈሳዊነት አድርገን የቤተ መንግስትን አጥር ተደግፈን የእናንተን ብሶት አናፍንባችሁም። ብሶታችሁ ውስጥ ግን እግዚአብሔር ምህረት እንዲያመጣ፣ እግዚአብሔር የፍትህ ጊዜ እንዲያመጣ፣ እግዚአብሔር የጽድቅ ፀሐይ ለኢትዮጵያ እንዲያወጣላት እንጸልያለን። የቤተ ክርስቲያን ተልኳ ወንጌልና ወንጌል ነው። ለዚህ ነው ከዚህ በፊት ቤተክርስቲያን ቤተ መንግስትን አትደገፍም ምለው። ለዚህ ነው ቤተክርስቲያን የምትደገፈው የዘላለም ክንድ የሆነውን እግዚአብሔርን ብቻ ነው። የዘላለም ክንድ ያለውን እግዚአብሔርን ብቻ ነው። ቀናት የማያጥፉትን፣ ዘመናት የማያስረጁትን፣ ጊዜ የማያደክመውን፣ በዘመናት ላይ ጌታ ባለስልጣን የሆነ ዘመንን ዘመን አድርጎ የፈጠረውን እግዚአብሔርን ትደገፋለች እንጂ ቤተክርስቲያን ከሆነ ጊዜ ጋር ወርዳ በሆነ ጊዜ የምትወጣ ቤተክርስቲያን የለችንም። የሆነ ጊዜ ላይ ነገርኳችሁ፣ አደራችሁን አልኩኝ። እዛ ፌስቡክ ላይ አሳያችኋለሁ፣ ጽሑፍ አውጥቼ አብሬያችሁ ራሱ እንደዚህ ፌስቡክ ላይ
ወደ ታች ወርጄ ያሳያቸዋል 2000 ምናምን ላይ የጻፍኩትን በትግራይ እና በመከላከያ ጦርነት ጊዜ ላይ ማለት ነው። ነገና ከነገ ወዲያ ወንጌል ለትግራይ ህዝብ ወንጌል እንዳንሰብክ ቤተክርስቲያን እንዳይኖር እዛ ያሉ የወንጌል አማኞች መጠጋ እንዳያጡ እንዳታደርጓቸው። በቃ ቤተክርስቲያን የትኛውም ደም መፋሰስ ላይ የለች። አሁን የምታዩዋቸው እድሉን ቢያገኙ ካቢኔ ውስጥ የሚመረጡ አንድ ተመራጭ ፓስተር አለ እኛ ወረዳ ላይ ማለት ነው። ያለውበት ወረዳ ላይ አንድ ተመራጭ ፓስተር አለ። በጣም ታዋቂ ፓስተር ነው። አሁን የእንትን አባል ለመሆን የፓርላማ አባል ለመሆን እየተወዳደረ ነው። እግዚአብሔር ወንጌልን እንድትናገር እድል የሰጠህ ግለሰብ ወንበር ለመያዝ ደፋ ቀና ካልክ ሰማይ ምን እንደሆነ አልገባህም ማለት ነው። ቢሊ ግራም የሚባሉ የወንጌል አርበኛ ነበሩና አሜሪካን በጣም የሚወዷቸው አሜሪካውያን፣ ውሸት አልናገርም። እኔ ያለሁበት ክፍለ ከተማ ላይ አንድ ፓስተር ለካቢኔ አባልነት እየተወዳደረ ነው። መብቱ ነው። ኢትዮጵያዊ ነው። ህገ መንግስት አይከለክለውም። መብቱ ነው። ግን አሁን እኛ ሞራል እንጠይቀዋለን። መጽሐፍ ቅዱሳዊ ሞራል እንጠይቀዋለን። መብቱ ነው። አሁን እንዴት መብቱ ነው እኮ መወዳደር። ግን እኛ እንደ ሞራል ግን እንጠይቀዋለን። አሁን እኮ ሰባኪ ነን የሚሉትን ሰዎች ምንወቅሳቸው እኮ የሚናገሩት ነገር መብታቸው ስላልሆነ ሳይሆን ከመብታቸው ያለፈ ኃላፊነት ስለተሸከሙ ነው። ሌላ ጉዳይ አይደለም። ሰሞኑን ራሱን ሐዋርያ እያለ የሚጠራ ዘላለም የሚባለውን ግለሰብ ሰምታችኋል። ቴዲ አፍሮ እኮ ዓለማዊ ዘፋኝ ነው። የቤተ ክርስቲያን አገልጋይ እኮ አይደለም። የኦርቶዶክስ ቤተ ክርስቲያን አገልጋይ አይደለም ማለት የዘበነን ትምህርት ለማፍረስ ቢሆን እንደ ፕሮቴስታንትነት ወይም የምህረት አብን ትምህርት ለማፍረስ ቢሆን ወይም የዲያቆን ሄኖክን ትምህርት ለማፍረስ ቢሆን መድረክን ብትጠቀመው ኦፍኮርስ አጨበጨብልሃለሁ። ምክንያቱም ትምህርት ነው ያፈረስከው። አንድ አይነት ትምህርት አይደለም ያለን ብለን ስለምናምን ከትምህርት ጋር ነው እየተጣላክ ያለው። ከሰባኪ ጋር በሐሳብ ቢጋጭ ልክ ነው። እንዴት የዘማሪ ግጥም ታፈርሳለህ? የእግዚአብሔር መድረክ ላይ ማለት የእግዚአብሔር መድረክ አይደለም። መድረኩ ያንተ መድረክ ነው። ያው ያንተ አዳራሽ ነው። ያው ምዕመኑም ያንተ ናቸው ምዕመኑ። የእግዚአብሔር ሕዝብ አይደለም ያ ሕዝብ። ኦፍ ኮርስ የእግዚአብሔር ነው ሊል ይችላል ሕዝቡ። የእግዚአብሔር ሕዝብ ግን አይደለም። ምክንያቱም በክርስቶስ የሆነች ቤተክርስቲያን ውስጥ ስላልሆነ በደም የተዋጀቻል በአንተ የተዋጀ ቤተክርስቲያን ውስጥ ስለሆነ ያሉት ማለት ነው። እሺ እና እንዴት ቁጭ ብላ ዳስ ጣል ስለሚለው የኋላ ናፋቂ የመሃል ናፋቂ የፊት ለፊት ናፋቂ እያለ ሰው ያብራራል። አፖስትል ስሙ አይከብድህም? ያ ስሙ ከብዶ ሞተ የተባለው ማለት ነው። ያ በኢትዮ ጣሊያን ጊዜ የአንድ አርበኛ ስም ሰጥቶት አንድ ሰላቶ ጣሊያናዊ ለውሻው አሬ ጌታዬ ይሄ ነገር ልክ አይደለም፣ ይሄ የጀግና ስም ነው በኢትዮጵያ የሰጡት፣ ተው ስሙን ይቀይሩ የውሻውን ሲባል በሱ ነው የሚጠራው አለ ሰውዬ። እና ለግዳጅ ተልኮ ሲመጣ ያ ሎሌ ለአለቃው ወይም ለጣሊያናዊ የጦር አሉላ ነው ያሉት። አሉላ ብሎት ነው ውሻውና ከዛ መርዝ ሰጥቶ ገደለው። እና ውሻውም ሲመጣ ባለቤቱ ውሻውን ፈልጎ ቢጠራው አሉላ ቢለው አልመጣም። ምን ሆነ ሞተ ሲለው ስሙ ከብዶት ሞተ አለ። ሐዋርያ የሚል ስም ተሸክመ እንዴት! እኔ አንድ ነገር ልንገራችሁ፣ ማምንበትን ነገር ልንገራችሁ። ዜማ በዜማ አሁን እኔ በጣም የተመቹኝ አልሰማቸውም ሁለቱንም፣ ግን ያው ቲክቶክ ላይ አልሰማም ስል ሙሉ ለሙሉ አልሰማም። ከፍቼ እንደዚህ ቁጭ ብዬ የተመሰጥኩ እንዴ እያልኩ ቢቱን እያጣጣምኩ አልሰማም እያልኩ ነው እንጂ ቲክቶክ ላይ ስክሮል ሳደርግ የቴሌ ዘፈን አለመስማት አትችልም። የሆነ ግጥሞች ይመጣሉልሃል፣ ዜማ ምናምን ይመጣልሃል። የምታደንቀው ቲክቶከር ምናምን ሰርቶበት ሊመጣ ይችላል። ታያለህ፣ እንደዚህ ስክሮል ስታደርግ ጓደኞች ምናምን ይሰሩበታል። ከዚህ በሆነ አጋጣሚ የሆኑ ግጥሞችን ትሰማቸዋል፣ ምንም እንትን የለውም። ከዛ ደግሞ የሆኑ ደግሞ መልስ የምትመለሱም ዘፋኞች አሉና
እነሱ ናቸው በቃ የተመቹኝ። ለዘፋኝ ሐሳብ በዘፋኝ ሐሳብ ጣመም አልጣመም ግጥማቸው ቤት መጣም አልመጣም በርገርም አሉ እንትን ጆከርም አሉ የፈለጉትን ብለው ቤት ይምታ የፈለጉትን ይቅጠሙ። ግን አየህ በቅኔ ለተነገረ ሐሳብ በቅኔ መልስ ይሰጣል። ይሄ የጥበብ ጨዋታ ነው። በግጥም እኮ ሰዎች እኮ ይዘላለፋሉ። በመጣጥፍ እኮ ሰዎች ጋዜጣ ላይ መልስ ይሰጣጣሉ። እንደዚህ ሲሆን ደስ ይላል፣ ሰላማዊ ነው አየሩ። አየህ የጥበብ ሰው ለጥበብ ሰው ውጊያ ያደርጋል። የተሻለው ሐሳብ ብዙ ሰው ይገዛዋል። በቃ እንደዛ ይካሄዳል። ፖለቲከኛ ለፖለቲከኛ መልስ ይሰጣል። ሰባኪ ለሰባኪ መልስ ይሰጣል። አስተማሪ ለአስተማሪ መልስ ይሰጣል። አፖስትል የሚል ስም ይዘህ ለዘፋኝ እንዴት መልስ ትሰጣለህ? እውነት አፖስትል የሚል ትልቅ ስም ይዘህ እንዴት ለዘፋኝ መልስ ትሰጣለህ? እንዴት መልስ ይሰጣል? ነብይ ሆነ እንደዚህ ነው እያለ ጥርስን የሐሙሱ ፈረስ ምናምን ጋልበኸው የምታውቅ እኮ ነው የምትመስለው ፈረሱን። እኔ የሐሙሱ ፈረስ እንደዚህ አሳስቦክ የምትጸልይበት ከሆነ ጋልበኸዋል አንተ ፈረሱ። የሐሙሱ ፈረስ ከለሩን ንገረን በእናትህ። ምን አይነት ከለር ነው ያለው የአንተ የሐሙስ ፈረስ? እውነቴን ነው የምላችሁ ፕሮቴስታንት ወገኖቼ፣ አሰደቡን፣ አዋረዱን። ጭፈራውን እስቲ ዳንስ እስቲ የኦርቶዶክስ እንትን ላይ ዕቅበተ እምነት አብረው የሚሰሩ ከነ አክሊል ጋር ከነ ምናምን ጋር ከነ ጋዴ ጋር ከሌሎችም ጋር የሚሰሩ ከነ ዮባ ጋር ያልጠራችሁም ካላችሁ ሁላችሁም እዚህ ውስጥ ያለ ከነ ያሬድ ጋር ከሌሎችም ከነ ዲያቆን ያሬድ ጋር ከሁሉም ጋር የሚሰሩት ሜመሮቹ ቪዲዮ እየቆራረጡ የሚያወጡላቸው ልጆች ጴንጤ አይጨፈርም ስትሉ የሚያሸማቅቅ ጭፈራ እንዲህ ያለ ፒፒ የሚል ዘፈን የሚያመጡ ልኬት ነው። ከነዚህ ከሐሰተኞቹ ነቢያት አዳራሽ እኮ ነው የሚመጣው ዳንሱ ጭፈራ። እንዴ እዩ ጩፋ 14 ዓመት 15 ዓመት ጌታን አገለገልኩ ምን ይላል? እንዴት ሰው በአንድ እግሩ እንዲህ ሆኖ ቂጡን ወደ ላይ ያንቀሳቀሰ ኪነት ውስጥ ካልሰራ በስተቀር እንዴት እንደዚህ ሊደንስ ይችላል? አንድ ዘፋኝ አንድ አገልጋይ ነኝ የሚል ሰው በዚህ ያክል መጣል። እኔ ከኦሮሞ ቤተሰብ የተገኘው ልጅ ነኝ ይላል። ኦሮሞኛ ጨፍር ብትለኝ ሞክራለሁ እኮ የውድድሩ ጭፈራ ቤት ምናምን ተወዛውዣለሁ። ገባ ጨብስ ይዤ ምናምን ነካ አድርጌያለሁ የሆነ ዳንስ ነገር። እንደዛ ሞኛ አልችልም። በቃ ማንም እንደሚያደርገው ሞክራለሁ እንጂ እንዴት ሰው እንደዚህ ስክክ ያለ የባህል ዳንስ ይደንሳል? እንዴ ሰጨፍር ነው የምትውለው ማለት ነው እኮ ሌላው ጉዳይ የለውም እኮ ብራዘር። እንዴት ዳንስ እንደዚህ ይሳካላል? ጴንጤው በጣም ነው የሚጨፍረው። ኒኒናናና እኔ የሚለው ልጅ አሁን ዳንሱን ጭፈራው ናይት ክለቡን ኤው እስቲ ኮንሰርት ብለህ የምትሄድበትን ቦታ ኤው ድባቡን ኤው የበረከት ተስፋዬን አዘላለል ኤው የቴዲ አፍሮ ኢንፍሉዌንስ የለበትም ነው የምትለው? የበረከት ተስፋዬ አዘላለል ላይ በረከት ተስፋዬ መድረክ ላይ የሚዘለው ባንዲራ የሚያደርግበት የኢትዮጵያ ባንዲራ የሚያደርግበት ስታይል ከቴዲ አፍሮ የኮንሰርት ስታይል አይደለም የሚወሰደው? ለምን እንወሻሻለን? ለምን በውሸት እንቀበዋለን? እውነተኞቻችንን ገፍተን እያስወጣናቸው እኮ ነው። ልክ እንደ ደረጃ አይነት ሰዎች እውነትም የሚወዱ ሰው የሆነ ከዝባዝንኪ ጋር መተባበር የማይፈልግ ደረጃ ልክ ነው እያልኩ አይደለም። እኔ ደረጃን ወደዋለሁ። ማናችንም እንወደዋለን። ሌጀንዳችን ነው ማለት አሁን የምንተችበትንም የምንደነቅበትን ሙዚቃ ያስገባው ደረጀ ከበደ ነው። ዶክተር ደረጀ ከበደ ነው። የመጀመሪያው በኪቦርድ የተሰራ መዝሙር በፕሮቴስታንት የደረጀ ከበደ ነው። ደረጀ ከበደ ፍትህን፣ አመፅን እኛ ሐሰተኛ ነቢያት እንደዚህ ከመፍላታቸው በፊት አዳራሽ እንደሚከፋፈቱ ትንቢታ የሚመስል ሁሉ መዝሙር ያለው ጀግና ዘማሪ ነው። አሁን ላይ የወገኖቹ መጠቃት ያው ባይብሊካል ኮንቴክስት በማይጠብቅ መንገድ ወገንተኛ ሆኖ የአንድ ወገን ፍትህን ይጠይቃል እንጂ ፍትህን መጠየቁ ራሱን ችሎም ችግር የለውም። ገባ? እንደ እግዚአብሔር ሰው መጽሐፍ ቅዱስን እንደሚያውቅ ከወገን ከብሔር እንደተዋጀ ሰው ለሁሉ ፍትህን መጠየቅ አለብን። በነገራችን ላይ እየተገፋፋ ያለው በሰው ውስጥ የሚኖር አመፀኝነትና በሰው ውስጥ የሚኖር ደግነት ነው። ጦርነት የገጠሙት ብሔርና ብሔር አይደለም። ጦርነት የገጠሙት ወገኖች በሰው ውስጥ የሚኖር ክፋትና በሰው ውስጥ የሚኖር ደግነት ነው። ሁሌ መልካምነት ይጨቁናል፣ ሁሌ መልካምነት ይረገጣል፣ ሁሌ መልካምነት እንጂ ይሄ ጉዳዩ የብሔር አይደለም። አሁን እራሱ ሰይጣን የሚፈልገው የሆነ ብሔር ገፋኝ ብላችሁ እንድታስቡ ነው። ለምንድን ነው ያንን የሚያሳስባችሁ? ሰይጣን
ነገና ከነጎዳ እናንተም ሪቬንጅ እንድትበቀሉ ያንኑ መልሳችሁ አደረገን በምትሉት ላይ እንድታደርጉ አይደለም። እየተገፋፋ ያለው በሰውነት በሰው ውስጥ የሚኖር ክፋትና በሰው ውስጥ የሚኖር መልካምነት ነው ሁሉ የሚገፋፋው። ጆርጅ ፍሎይድ የሚባለው አሜሪካ ውስጥ አይ ካንት ብሪዝ ብሎ የሞተው በጣም ብዙ ሰዎችን ያስቆጨው ነጭ ፖሊሶችን እንደዚህ አንገቱ ላይ ረግጠው የገደሉት አሜሪካ ሀገር ግፍ አለ እኮ። ጥቁሮቹ ይበደላሉ እኮ ገባ። ምንም ያልታጠቀ ጥቁር እኮ ገና ለገና መሳሪያ ያለው ተብሎ እኮ ይገደላል። መሳሪያ ያለው መስሎኝ ነው ብሎ ሰውየው ከስልጣኑም ከእንትኑ አይባረርም እኮ አሜሪካ ውስጥ እንዴ። ከዘመናት በፊት ጀርመን ውስጥ እኮ አይሁድነት አመጽ ሆኖ ከአውሮፓ ምድር ተለቃቅሞ በናዚዎች ተጨፍጭፈዋል። በጣም ብዙ ሰዎች ተገለዋል እኮ። አየ ብሔር ነኝ ይላል፣ ሃይማኖት ነኝ ይላል። መንገድ ላይ እኮ የጨርቆስ ልጆች ታርደዋል እኮ ታርደዋል። ሊቢያ ላይ እንደዚህ ተይዘው የቅርብ ቀን ትውስቶቻችን እኮ ናቸው የጨርቆስ ልጆች እንደዚህ የታረዱት መንገድ ላይ። ይኸውላችሁ ፋይት እያደረገ ያለው በሰው ውስጥ ያለ ጨለማና በሰው ውስጥ ያለ ብርሃን ነው። ልትደነቁ ይገባቸዋል። ሰው መልካም ነገር ሲያደርግ ምድር ላይ ጌታን ፋይት እያደረገ ሁሌ መልካምነት ሁሌ እንደተሸነፈ ነው እዚህ ምድር ላይ። መልካምነት እንደተገፋ ነው ሁሌ እዚህ ምድር ላይ እንዴ። ያባ እድሉን ስላላገኘን እንጂ እኛም እድሉን ብናገኝ እኮ ከበዴዎች መካከል ልንሆን እንችላለን። ታውቃላችኋል። ስለዚህ ፋይት የሚያደርገው በሰው ውስጥ የሚኖር ክፋትና በሰው ውስጥ የሚኖር ደግነት ነው። ኦሮሞነትና አማራነት አይደለም እየተገዳደለ እየተጨቋቆነ ያለው። ትግራዋይነትና አማራነት አይደለም እየተጣላ ያለው። ክፋትና ደግነት ነው ሁሌ የሚጣላው። ክፋትና ደግነት ያ ደግሞ በመካከልም አለ። እሺ ሁላችንም እንትን ድንበር ዘግተን ተመችቶን ምን በለው ምን ጠጣው አግኝተን ብንኖር እርስ በርስ እኮ ሰው ይተላለቃል። ታውቃላችኋል። እርስ በርስ ይተላለቃል። ምን ነው የትግራይ ልጆች በትግራይ ልጆች አይበደሉም እንዴ? ትግራይ ውስጥ ይበደላሉ። ግፍ አይሰራም እንዴ? ትግራይ ውስጥ ይሰራል። ለምን? እዛ ውስጥ ክፋትና ደግነት ጦርነት ስለሚገጥሙ ሁሌ ብርሃንና ጨለማ ፋይት ላይ ስላሉ ሁሌ። ስለዚህ ወርደን የሆነ እንዳንጠብ ወዳጆች እንዳንጠብ ቤተክርስቲያን ደግሞ ለዚህ ብርሃን ማብራት ያለባት ቤተክርስቲያን ናት። እንደ ኦርቶዶክስ ቤተክርስቲያን ትልቅ ዋርካ ናት። ብዙ ጥላ የምትሰጥ ዋርካ ናት። ቤተክርስቲያኗ ሰፊ ትምህርት ማስተማር እንዳለባት ይሰማኛል። ያው እኔ አቅጣጫ ጠቋሚ አይደለም። የኦርቶዶክስ በማይመለከተኝ ነገር አልገባም ብያለሁ። ማስተማር የካቶሊክ ቤተክርስቲያን ማስተማር አለባት። የሥላሴ አማንያን ስለሆነን ማለት ነው። የፕሮቴስታንት ቤተክርስቲያን ከዚህ በፊት ነግሬያቸው ስፔሻል ቤተክርስቲያንን ከቤተ መንግስት ጋር አትለጥፏት። በግልህ መደገፍ መብት ነው። ብልጽግና ፓርቲ ጠቅላይ ሚኒስትርህን መውደድ ማድነቅ መብት ነው። ማንም መጥቶ አታድንቅ ማለት አይችልም። እኔ ስለጠላሁት አንተም ጠላልኝ ብሎ ታሪክ የለም። እኔ ልወደው እችላለሁ። በግል ምክንያት ጠቅላይ ሚኒስትር ልወደው እችላለሁ። ለምንድን እንደሚደብር አይገባኝም። ከወደድኩት ማለት ነው። ስለዚህ አሁን ጉዳዩን ስለዚህ ኢትዮጵያ ውስጥ የሀሳብ ነፃነት መፈቀድ ያለብን ይመስለኛል። አሁን ለምሳሌ አጭር ነገር እዚህ ውስጥ ላላችሁ ሰዎች ግልጽ ላድርግላችሁ። ሰሞኑን አንድ ልጅ ቪዲዮ ሰራ። በፍርሃት ምክንያት የቴዲ አፍሮ ዘፈንን ያልዘፈኑ ታዋቂ ቲክቶከሮች ብሎ የህፃኑ ልጅ ከወሎ የመጣውን ህፃን ልጅ ታኩር ልጁን ጩጨውን ልጅ ታኩር ከዛ ጆን ዳንኤልን ከዛ ሌሎቹን እናንተ ማስገቧቸው ሌሎቹን አዶናይንም ምናምን ደረደረና እነዚህ ምናምን። ስለዚህ ለምን አንፎሎ አናደርጋቸው? ለምን የቴዲ አፍሮ ዘፈንን ስላልዘፈኑ። ይሄ በመንጋነት ማሰብ ነው የሚባለው ብራዘር። አንተ የሆነ አካል በደል አድርሶብኛል የሆነ አካል እንትን በድሎኛል ብለህ ስታስብ ድምፅ የሆነልህን አካል እና
አንተ የሆነ አካል ጨቁኖኛል በድሎኛል ላልከው ድምፅ ስለሆነ ይህንን ድምፃዊ ከወደድክ ካደነቅ ሌላው እንዳንተ ማሰብና እንዳንተ ነገር ይሁን ማድነቅና መውደድ አለበት ማለት አይደለም። ነፃነት ስጡ። እሺ፣ በተለይ ነፃነት የምትወዱ ሰዎች ለሰው ነፃነት ስጡ። ፍሪ ስፔስ ይኖራችሁ፣ ለሰው እረፍት ስጡ። አሁን እኔ ባለፈው አንድ የኦርቶዶክስ ዘማሪ እንትን አደረግኩኝ። ቆይ ላስተካክለው ብዬ ሶሪ። እንግዲህ አንድ የኦርቶዶክስ ዘማሪ አዶናይ ፎሎ እናድርግና መኪና እናስገዛለት የሚል ቻሌንጅ ተደረገ። ስም ስለማለዝ ነው እንጂ ማላስታውሰው። ስሙን ታስታውሳላችሁ? ጥሩልኝ በእናታችሁ። እኔ ስም የሚያስቸግር አለብኝ፣ የሰው ስም የሚያስቸግር አለብኝ እና አንድ የኦርቶዶክስ ምናምን የምልበት ምክንያት ለዛ ነው። እና ገብረ ዮሐንስ እና ያንን የጥርስ ሕክምና ክሊኒክ ፎሎ አደረግኩኝ። ከዛ ሰዎችን ማስተባበሩን እኔ የአዶናይን ስራ አድንቄያለሁ እና ሰዎችን ማስተባበሩንም ደግሞ አድንቄ እኔ ፎሎ አድርጌያለሁ እናንተም ፎሎ አድርጉ አይነት ቪዲዮ ሰራው እና ቪዲዮ ላይ አዶናይን ፎሎ እንዳላደረግኩ አዩ ሰዎች። አንተ ማን ሆነህና ነው አዶናይን ፎሎ ማታደርግልኝ? እኔ አቡና ነኝ። እንዴ ነፃነት ይስጠኝ እንጂ ፎሎ ለምን ስልኬን ወስደ ፎሎ ማደርገውን አትመርጥልኝም? በዚህን ያክል ደረጃ እንትና አንለማመድም። የግለሰቦችን ነፃነት ማንለማመድ ሰዎች ነን። ለዛ ነው ማፈን። አሁን አንተ ስልጣን ላይ ብትወጣ እንዴት ነው የምታስተነፍሰን? አታስተነፍሰንም እኮ አንተ አሁን ስልጣን ላይ ብትወጣ እንዴት ታስተነፍሰኛለህ? እኔ ወደድኩትን ካልወደድክ እያልከኝ ነው። ልክ እንደዚሁ የቴዲ አፍሮ ለአንተ ተመችቷል፣ በእንባ ነው ሐሳብህን ያስገለጸ። ምንም ያልመሰለን ሰዎች ደግሞ አለን። አይኖ ገባ። ስለዚህ ለኛም ደግሞ ስፔስ ሰጠ። እንዴት አስለቀሰ አልልህም፣ እንዴት አላስለቀሰህም ግን እንዳትለኝ። አንተም ንስሐ ገባ ይለኛል አንዱ። ንስሐ አባቴ እኮ ሌላ ከተማ ሄደው እኮ ነው። ጉራም አለብህ ወረኝ ጉራ አይደለም እላችሁ። ይሄንን ነገር በትክክል እንድትረዱት ነው። በጣም እያንዳንዱ ህይወታችን ላይ ማተር ስለሚያደርጉ ነገሮች ናቸው እየነገርኳቸው ያለሁት። እኛ ኢትዮጵያውያን የወደድነውን በጀማ ሰው እንዲወድልን፣ የጠላነውን ሰው እንዲጠላለን እንፈልጋለን። የመጀመሪያ መለማመድ ያለብን በግል ሰዎች የሚመቻቸው አለ፣ ማይመቻቸው አለ። ይሄንን ነፃነት ስጡ። ልክ እንደዚሁ እኔ ለዛ ነው እኔ ለሰዎች ሀሳብ ነፃነት ለመስጠት ሞክራለሁ። እኔ አሪፍ ነፃነት ሰጪ ነኝ። በቃ እንደኔ ዲሞክራሲ የለም እያልኩኝም አይደለም፣ ምርጫ ቅስቀሳም አይደለም፣ ተወዳዳሪ አይደለሁም። ግን አትሊስት ሰው የፈለገውን እንዲያስብ እድል ስትሰጡት ይሄንን እንትን ኤክስፒሪየንስ ስናደርግ ነው ነፃነት ኢትዮጵያ ውስጥ መስፈን የሚጀምረው። አትሊስት ሰው የማሰብ ነፃነት፣ የማውራት ነፃነት። በቴዲ አፍሮ ዘፈን አልሰሩምና አንፎሎ እናደርጋቸው እያልክ የምታስብ ከሆነ አሁን አንተ ምን ትለያለህ? ልክ የሶማሌ ባህር ላይ እንዳሉ መርከብ እንደሚያገቱ ይሄን ያህል ሚሊዮን ብር ካልተሰጠን መርከቧ አትንቀሳቀስም እንደሚሉ አንፎሎ አደርጋለሁ። ፎሎ አንተ ጨንሃት አንፎሎ አደርጋለሁ ነው ያልኩት። ይሄ እኮ አስገድ መሳሪያ ደቅኖ ሰውየውን ከማስገደድ አንተ አሁን መሳሪያ አልታጠቅም እንጂ ባለችህ አቅም ትፍጨረጨራለህ። ባለችህ አቅም ሰውን ለማስገደድ ትጥራለህ። አይኖ ግን የሚጠቅመን ነገርም አይደለም ሙከራ የምናደርገው። ገባችሁ አይደል? ደረጀ ንስሐ ግባ የምትለኝ ሰው ቆይ በኋላ አስገባለሁ። እና እንደዛ ነው ነገሮችን ለሰዎች ነፃነት መስጠት መልመድ አለብን። በተለይ ቤተክርስቲያን ደግሞ እችን ነገር ልበድና እነ ሙሌ ማሳብ ካላቸው ይሄዱበታል። በተለይ ቤተክርስቲያን በዘመናት መካከል ለመሪዎች መገዛት አለባት። ትክክል። ለሚያስተዳድር ቀበሌውን ወረዳውን ለሚያስተዳድር ሰው በሰላም እንድትወጣ አመፀኛውን እንዲቀጡት
ደግሞ መልካም ያደረገውን እንዲሸልሙት እግዚአብሔር ሰይፍ አስታጠቃቸው ናቸው። በቃ ምንም ማድረግ አትችልም። በቃ እግዚአብሔር ነው የሾመው። ይሄ የቤተ ክርስቲያን አንደርስታንዲንግ ነው። ቤተ ክርስቲያን በዘመናት መካከል የመጀመሪያውን ክፍለ ዘመን ላይ ያለችው ስደት ላይ የነበረችውን ቤተ ክርስቲያን ሂድና ተመልከት። የሮም መንግስት ያስራት ያጎሳቁላት እስር ቤት ይጥላት የነበረች ቤተ ክርስቲያን ናት። ሐዋርያቱ ታርደው አንዳንዶቹ ተሰቅለው አንዳንዶቹ መጥበሻ ላይ ተጠብሰው የሞቱ ናቸው ሐዋርያቱ። ቤተ ክርስቲያንን ግን ታዘዙ የሚል ጽሑፍ ይጽፋል ጳውሎስ። ጳውሎስ በማን እጅ ሞት ይመስላል? በኒሮ እጅ ሮም ውስጥ ነው የተገደለው። አሁንም ሮም ብትሄድ ሮም ውስጥ የጳውሎስና የጴጥሮስን እዚህ ጋር ነው የተገደሉት ተብለ ትጎበኛለህ። መቃብር ቦታቸውን መስዓት ሰማዕት የሆኑበትን ቦታዎቻቸው ግን እነዛ ሐዋርያት በመንግስት ላይ ስለማመጽ አያወሩም። እኔ ስለ ቤተ ክርስቲያን አገልጋይ ነው የማወራው። አጉል ደግሞ ኒሮንም አይሰብኩትም ነበር። አሁን መንግስትን የምትሰብኩ ሰዎች አላችሁ። ለሀገር መንግስት መጸለይ ለሀገር መንግስት መገዛት ትክክል ሆኖ ሳለ እንደ ዘላለምና እንደ ሱራፌል አይነት ምንጣፍነን ተራመዱብን ቄጤማነን እንጎዘጎዛለን እርገጡን አይነት አካሄድ መሄድ ግን አሸርጋጅነት ነው የሚባለው። ይሄ ለመንግስት መገዛት እንደዛ አይደለም። የሚላክልህን ገንዘብ በብላክ ማርኬት አትመንዝር። በቃ ይሄንን ልንገርህ። ሐዋርያ ነኝ ባዩ በቴሌቪዥን ስለ ጠቅላይ ሚኒስተሩ የሐሰት ትንቢት መናገር አይደለም አገርን መውደድ ማለት። የውጭ ምንዛሬ ዶላር ሲላክልህ በትክክለኛው በንግድ ባንክ በኩል ወይም በአንዱ ጤናማ ባንክ በኩል ምንዛሬ አስመንዝር። ኢትዮጵያውያንና ኤርትራውያን በእንትን ቤት እየሰራን ነው ግንባታ እየገነባን ነው ስትባል ሲደወልልህ አይ በእንትን በኩል አስልኪ እያልክ አገሬን እወዳለሁ ብሎ ታሪክ የለም። በቃ አገር አትወድም። አገር መውደድ ማለት እንደዛ ነው። በባንክክ ያጨከውን ያንን ገንዘብ እያወጣ ከምቆረጥምና ቤት ከምትገዛ መኪናዋን አነስ አድርገና ያው በእግዚአብሔር ስም ዘርፈን እኮ ገንዘቡን ያመጣው እንተዋወቃለን። ምድረ ነብይ ነኝ ሐዋርያ ነኝ ባይ ማለት ነው። እናውቃለን። በሚሊየን ምትነዳውን ገመቺስህን ቀንስና አነስ ያለች መኪና ነዳጅ ማትበላ በቻርጅ የምትደረግ ገባ አገልጋይ ነካ ኮስት ሚኒማይዝ ነው የምታደርገው አንተ በነዳጅ የምትሰራ ምናምን መኪና እንደዚህ ግዛና ከዛ የቀረውን ገንዘብ ቸርችክ ውስጥ ላሉ ወጣቶች የሥራ ማስኬጃ ሰጣቸው። የሆነች ትንሽ የሱቅ ከፍተህ ይነግዱ። ትርፉ ለአንተም ለቤተ ክርስቲያኗም ይግባ፣ ችግር የለብኝም። አትሊስት ግን ስራ ያጡ ሰራተኞች ልጆችን ስራ እንዲሰሩ አድርግ። ይሄ ነው ሀገር መውደድ ማለት። ነብይ ነኝ ባዩ ይሰማሃል። ቤተ ክርስቲያን ነኝ የሚባል አዳራሽ ከፍተህ ቤተ መንግስትን ተደግፈ በሚሆን መንገድ ለመንግስት ድጋፍ የሰጠ መስለክ ራስክን ከመንግስት ጋር ማጠጋጋት ሳይሆን ትክክለኛው የወንጌላዊነትና የወንጌል አገልግሎት እንደዛ ሳይሆን ለመንግስትና ለህዝብ እየጸለይክ እጅክ ያለውን ገንዘብ ወጣቶች እንዲሰሩበት አድርግ። መኪና መራጭ ሆንኩላቸው። በአመጽ ነው ያገኙት መኪና እንደሆነ አውቃለሁ። አትሊስት ግን በአመጽ ያገኘውን መኪና መጠኑን ቀንሰክ ለ3 ወጣቶች ለ4 ወጣቶች የሥራ ዕድል ብትፈጥርላቸው እግዚአብሔር ይመስገን ነው። ኢትዮጵያ የምትፈልገው እንዳንተ መድረክ ላይ የሆነ ቴዲ አፍሮ ስለዘፈነው ዘፈን ማብራሪያ የሚሰጥ አፉን የሚያሰፋ አፖስትልኝ የሚል ግለሰብ ሳይሆን ኢትዮጵያ የምትፈልገው ያለህን ገንዘብ ቸርችክ ውስጥ ላሉ ስራ ለሌላቸው ተመርቀው ቤት ውስጥ ለሚቀመጡ ያንተን እግር ጫማ ካልጠረግን ዳድዬ እያሉ እንዳንተ ነገና ከነገ ወዲያ አዳራሽ ከፍተን ህዝብን በዘብዛለን ብለው ለሚያስቡ ተስፈኞች ትንሽዬ ሱቅ ከፍተህ መስራት መጽሐፍ ቅዱሳዊም መንፈሳዊም እንደሆነ አሳያቸው። በቃ ይሄንን ነው የምላችሁ። በጣም አሽቃበጥክ የሚል ሰው አለ። ማሽቃበጥ እንደኔ ከሆነ ሁላችሁ ማሽቃብጡ። በእውነት እንትና ሙልዬ እንኳን ደህና መጣ ሰላም በለና ሐሳብ ካለ ቀጥ ሐሳብ በፈለከው ሐሳብ ላይ ማውራት ትችላለህ። የኔ ሐሳብ መንካት ከፈለክ የምትቃወመው ሐሳብ ካለ